በማን መኖር አይደለም ጥያቄ። ለማን ነው የምትገዛው? ለማን ነው የምትገዛው? ለማን ነው የምትገዛው? ለእግዚአብሔር ነው ለመንፈስ ቅዱስ ወይንስ ለኢየሱስ? ለአብ ወልድ መንፈስ ቅዱስ ለአንድ አምላክ። በጣም ጥሩ። ኢየሱስ ክርስቶስ ግን ለአብ ብቻ ነበር የሚገዛው አይደለ? ኢየሱስ ክርስቶስ ለምን ለአብ ሰገደ ነው? ምንድነው? ኢየሱስ ክርስቶስ ለማን ነበር የሚገዛው? ስለህ ለአብ ነው አለ። አንተ ስለው አይ እኔ ለአብ ለወልድ ለመንፈስ ቅዱስ ነው አለ። የክርስቶስ ተከታዮች ሳትሆኑ የክርስቶስ ተቃዋሚዎች ናቸው ክርስቲያኖች። ምክንያቱም ክርስቶስ ሲገዛ የነበረው ለአብ ብቻ ነው አለ ይሄ ሰውዬ። አይ እኛ ደግሞ እንደ ኢየሱስ ለአብ ብቻ ሳይሆን ለአብም ለወልድም ለመንፈስ ቅዱስም ነው የምንገዛው አለ። አላህ ኢየሱስ ክርስቶስ አብን የለመነው ስጋ ስለለበሰ ስጋ በለበሰው መልክ ድካም ስላለበት ለአብ ሰግዷል። ስጋ ስለለበሰ ሰው ስለሆነ ሰው ሆነ ስለኛ ብሎ ሰው ሆነ አይደል? እሺ ከላይ እስኪ ትጂ ሰላም እንዴት ነሽ? እሺ ኢየሱስ ክርስቶስ አማና ሰላም አለን አልሐምዱሊላህ። እሺ እንገርክ አብ አባት ነው ገባክ? ወልድ ደግሞ ልጅ ነው። ወመንፈስ ቅዱስ ደግሞ ሰራጺ ነው ገባክ? ከገባክ ሁሉም አንድ ናቸው። አብ ወልድ ወመንፈስ ቅዱስ ሁሉም አንድ ናቸው። ሁሉም ተሰቅለዋል መስቀል ላይ ማለት አሁን ትለያቸዋለሽ በግዴታ። ሁሉም ተሰቅለዋል መስቀል ላይ አንድ ናቸው ብለሽኛል። ሁሉም አንድ ነው። ልንገርክ ሁሉም ተሰቅለዋል ወይ መስቀል ላይ ልንገርክ አንዴ አዳምጥ። መጀመሪያ ናቸው የሚለን ሰማሽ? ልንገርክ እየሰማሁህ ነው አንተ እቺ ሰማሽ እኮ አንድ ናቸው ሶስቱም አልሽኝ። አንድ ናቸው ማትጸኝ ላሳይሽ ነው። ሁሉም መስቀል ላይ ተሰቅለዋል ስላንቺ ኃጢአት። አዎ ክርስቶስ ተሰቅሏል ለኔ ክርስቶስ አዎ በሱ አዎ ተሰቅሏል። እሺ ከሰም አብ ተሰቅሏል መስቀል ላይ ወይስ አልተሰቀለም? ልንገርክ ከሰማክ ማለት ነው። በመጀመሪያ ደረጃ አዳምጥ። ከመሳቅና ከማለት ይልቅ በመጀመሪያ ደረጃ አዳምጥ። ከመሳቅ ወይም ደግሞ የሆነ ሃይማኖትን ለማጣጣል ከመሮጥ ይልቅ መጀመሪያ ማዳመጥ የሚሉት ነገር አለ። ገባክ? አዳምጠኝ። እሺ በቃ እየሰማሁህ ነው። እሺ አውሪና ከዛ በኋላ እኔን የሆነ ኮንፊውዝድ ለማድረግ መሞከር ጥሩ አይደለም። ያንተን ሃይማኖት እስከማከብርልህ ድረስ የኔንም ሃይማኖት ለማክበር ግዴታ አለብህ። አብ ማለት አባት ነው አልኩ። ገባክ? ወልድ ክርስቶስ ነው ልጅ ነው። ወመንፈስ ቅዱስ ሰራጺ ነው። ገባክ? እዛ ጋር አንድ የሚያደርጋቸው መንፈስ ቅዱስ ነው። ገባክ? አብን ወልድንም አንድ የሚያደርጋቸው መንፈስ ቅዱስ ነው። ሰራጺ ነው። ገባክ? አብ በእመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ እንዲወለድ እንትን ያለላት መንፈስ በእናንተ ምንድነው የምትሉት? እናንተም እኮ እንደዛ ነው የምትሉት። ከነገራችን ላይ በጨርሽና ከዛ አውራትኛለሽ። እሺ ፍቅድልኝ አንድ ደቂቃ ብቻ ይቅርታ፣ 2 ሰከንድ ብቻ እኮ አልኩህ እኮ እየነገርኩህ እኮ ነው። አብ ወልድ ወመንፈስ ቅዱስ ማለት አብ አባት ነው አልኩህ። ወልድ ክርስቶስ ነው። ወመንፈስ ቅዱስ ደግሞ ሰራጺ ነው አልኩህ። እሺ ልክ አንተ አላህ 2 እጅ ያለው በአንድ ጎን ገጥለክ እንደምትለው ማለት ነው ብለሃል አንተ። አንዴ ስለ አላህ ትጠይቂኛለሽ፣ እኔ አወራለሁኝ። አሁን እግዚአብሔርሽን አስረጅሽ ስለ ስርዓት ይዘሽ ቀጥታ ዝም ብዬ የሰማሽ ነው። እሺ አንተ ምን ትጠይቀኛለህ? ሌላ ጨረሽ? በጣም ጥሩሽ። አሁን አንድ ናቸው ብለሽኛል አይደለ? ስለዚህ አንድ ናቸው ባልሽው ትጸኛለሽ ወይስ አትጸኝም የሚለውን በአንድ ጥያቄ ለፈራር እጸናለሁ። በጣም ጥሩ። አንድ ናቸው። በጣም ጥሩሽ። መስቀል ላይ የተሰቀለልሽ ሶስቱም ተሰቅለዋል ወይስ አልተሰቀሉም? አሁን ተነጣጣያቸዋለሽ በግድ እየነገርኩ እኮ ነው። ከሰማኸኝ ማለት ነው። እግዚአብሔር ለእኛ ሲል ስለኛ ኃጢአት ሲል ክርስቶስን ልኮልናል። ስለዚህ የተሰቀለው ክርስቶስ ብቻ ነው አይደል? ክርስቶስ ደግሞ የአብ ልጅ ነው።
ምን ነው አላልኩም እባክሽን። ክርስቶስ ብቻ ነው የተሰቀለው ወይስ አብም? ክርስቶስ ብቻ ነው የተሰቀለው ወይስ አብም ተሰቅሏል? ክርስቶስ አብ የሚያደርገው ሁሉ ወልድ ይሰራል፣ ወልድ የሚያደርገው ሁሉ እባክሽን ጥያቄ አርጋለች። አብ ተሰቅሏል መስቀል ላይ ወይስ አልተሰቀለም? አሎ አብ መስቀል ላይ ተሰቅሏል? የተሰቀለው ክርስቶስ ነው። እግዚአብሔር አንዱ ነው። ሁለቱ አልተሰቀሉም ማለት ነው። በጣም ጥሩ። ስለዚህ አንድ አይደሉም፣ ሶስት ናቸው። የተሰቀላለ ያልተሰቀለ እግዚአብሔር አንድ ናቸው። እየነገርኩ እኮ ነው። እንዳልሆነ በተግባር ወርደን እኮ መሬት ላይ ስናያቸው የተሰቀለው እኮ ለኛ ሲል እኮ ነው የወረደው። ለማን ነው ጥያቄ? ለማን ነው አይደለም። እሱ ጥያቄው የተሰቀለው ማን ነው? ያልተሰቀለው አሉ። የተሰቀለው ሌላ ሆነም። እሺ ድንግል ማርያም እግዚአብሔርን ጸንሰዋለች አይደለ? በጣም ጥሩ። ድንግል ማርያም አብንም ወልድንም መንፈስ ቅዱስም ነው የጸነሰችው ወይንስ አንዱን ነው የጸነሰችው? ከሶስቱ አንድ እኮ ናቸው ሁሉም። እሺ አንድ ከሆኑ ያንን አንዱን አምላክ አብን ወልድ መንፈስ ቅዱስ አንድ አምላክ ነው ብላ ታምናለች? ጸንሳቸዋለች እነሱን? አልክ ድንግል ማርያም የተቀደሰችና የተባረከች ስለሆነች ከሴቶች ሁሉ የተለየች ስለሆነች እውነት ነው። በቤተ መቅደስ ውስጥ ሁሉ አገልጋይ ስለነበረች ከኃጢአት ሁሉ ነፃ ስለነበረችና እግዚአብሔርን ስለምታገለግል እግዚአብሔር አምላክ መረጣት። እሺ አሁን የተጸነሰው በቅዱስ ገብርኤል አማካኝነት አበሰራት ለቅድስት ድንግል ማርያም። የተጸነሰው ማን ነው? አንዱ ነው የተጸነሰው አይደለ? ከሶስቱ ወይንስ ሶስቱ? እግዚአብሔር በእሷ ተመስሎ መጣ። በቃ እኮ የተጸነሰችው ማን ነው? አንዱ ነው የተጸነሰችው ወይንስ ሶስቱ? ከሰማኸኝ አሁን እየሰማኸኝ ነው አይደል? እግዚአብሔር አምላክ በእሷ እንትን ብሎ መጣ ዓለምን ሊያድን እኛን ሊያድን የእኛን ኃጢአታችንን ለማጥፋት ሲል ስለ ኃጢአትሽ በኋላ እናወራለን። እሺ ትዬ የጸነሰችው ማርያም አብንም ወልድም መንፈስ ቅዱስም ነው ወይንስ ወልድም ብቻ ነው የጸነሰችው? አንተ ከሰማህ እኮ እየነገርኩህ እኮ ነው። አብ ወልድ ወመንፈስ ቅዱስ ሰራጺ ነው አልኩ እኮ። ሰማሽ እኮ እሱን ሰማሽ። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው አይደለ? ጥሩ። አሁን ግን ጥያቄው ምን መሰለሽ? አብን ወልድን መንፈስ ቅዱስን እነዚህ አንድ አምላክ ናቸው ብለሽ ታምናለሽ? ይሄን አንድ አምላክ ትጸንሰዋለች ወይ ወይንስ አንዱን ብቻ ወልድን ብቻ ነው የጸነሰችው ማርያም? ወልድን። በጣም ጥሩ አየሽው አይደለ? ስለዚህ የተጸነሳለ ያልተጸነሰዋለ። በጣም ጥሩ። አሁን እሺ እግዚአብሔር አያት አለው የለውም? እግዚአብሔር እናት አለው ብለሽኛል አይደለ? የእግዚአብሔር እናት ማነች ስልሽ ቅድስት ድንግል ማርያም ናት አይደለ? በጣም ጥሩ። አሁን እግዚአብሔር አያት አለ የለውም ማለት አልገባኝም። ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር እናት ተብላ ትገለጻለች አይደለ? እሷ ድንግል ማርያም። ያው ስለዚህ እናት አለው ከተባለ ደግሞ የእናቱ እናት ደግሞ ሐና ነች አይደለ? የማርያም እናት እሺ። ከዛስ ሐና ደግሞ የእግዚአብሔር አያት ነች አይደለ? ሐና የእግዚአብሔር አያት ነች አይደለች? አምላክ አያት አለው። ምን ታያለሽ? ምንድነው አምላክ አያት አለው ማለት? አልገባኝም። አምላክ እናት አለው። እናቱ ማነች? ማርያም ነች። እግዚአብሔር እናት ማርያም ነች። ከእግዚአብሔር አያት ደግሞ የማርያም እናት ደግሞ የእግዚአብሔር አያት ሆነች ማለት ነው ሐና አይደለ? እሺ ከዛ ምን መልስልህ ሁሱ? እሺ አያቱ ነች አይደለች? እንዴት አያቱ? ምን ነው አንድ ዘለቃ አንድ ቤት አድርግ ትቀጥላለሽ። እግዚአብሔር አያት አለው ብትባይ አንቺ ትቀበያለሽ? እንዴት ማለት አልገባኝም። በቃ አያት አለ። እኔ አያት እንዳለ ሁሉ ለእግዚአብሔርም አያት አለው። እኔ ሁሴን አህመድ አብደራህማን እባላለሁ። የኔም አብዱ ይባላል አያቴ። ስለዚህ አህመድ አባቴ ነው፣ አያቴ ደግሞ አብደራህማን ነው። ልክ ኢየሱስ ክርስቶስም ወይንም እግዚአብሔር እንደናንተ እምነት እናት አለችው። ማነች? የእግዚአብሔር እናት ማርያም ነች። የማርያም እናት ደግሞ ሐና ትባላለች። ሐና ለእግዚአብሔር አያት ሆነች። ምን ታያለሽ? እግዚአብሔር አያት አለው። ትቀበያለሽ? ሙድ አይደለም፣ ወላሂ ሙድ አይደለም። አብሽሪ። አያት አለው አምላክ ብለሽ ታምኛለሽ። አንቺ ትቀበያለሽ? ያው ክርስቲያኖች ኮሜንት ላይ ኧረ አያት የለውም እያሉ ነው። አንቺ አያት አለው ብለሽ ታምኛለሽ? እግዚአብሔር ትጂ ከኖረውም እንግዲህ ከተጻፈ መጽሐፍ ቅዱስ ላይ የተጻፈን ነገር እንትን እላለሁ፣ ግን እንደዛ ተብሎ አልተጻፈም።
ተጽፏል። ከተጻፈ ግን ተጽፏል። ማስረጃ ላሳይሽ። ያው የተጻፈውን አምንበታል። ተጽፏል። ላሳይሽ። አሁን ቅዱስ ላይ ከተጻፈ የአምላካቸው አያት አለ ወይ? ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው በማስረጃ እንጂ ያለ ማስረጃ አልናገርም። እና አሁን የእግዚአብሔር አያት እንዳለው ላሳያችሁ። ያው ቅድስት ድንግል ማርያም ምን ይላል እዚህ ጋር? አንቺም ብጽዕት ማናች እሺ፣ የቅዱስ ኢያቄም እና የቅድስት ሐና ድርሳን 4 ይላል። አንቺም ብጽዕት ሐና ሆይ፣ ሐና የማርያም እናት ነች አይደለ? ትጂ አንቺም ብጽዕት ሐና ሆይ አቅርብ ያልኩ አንዴ ሜት አድርጊ፣ አይደለም አንዴ ሜት አድርጊ። ሐንቾ ማን ነው ሻንቺ? ትጂ ሜት አድርጊ፣ አፍራብሽ ሜት አድርጊ። ምን ይላል? አንቺም ብጽዕት ሐና ሆይ ይላል። ያ ነቀጥታ እዛው ወደ ገደለው ልገባላችሁ። ሐና ሆይ የእግዚአብሔር አያት ሜት አድርጊ፣ አትረብሽ እንጂ ምን ይላል እዚህ ቦታ ላይ? ሐና ሆይ የእግዚአብሔር አያት ሆነሻል፣ ብጽዕት ነሽ ይላል። አላህ ሐና የእግዚአብሔር አያት ተብላ ተገልጻለች። እሺ ከላይ ዮናስ ሰላም ነው? እንዴት ነህ ዮናስ? አለ ዮናስ? እኛ ቀድመን ገብተናል። እሺ ታወራለህ፣ ችግር የለውም። ዮናስ አለ? እሺ የለም። እሺ አርቲስት ዳንኤል አውራ። በቃ ይሰማል? ይሰማል። እሺ ጠይቀኝ፣ ችግር የለውም። ኢየሱስ ክርስቶስን ለምንድን ነው አምልኩኝ ሳይል ያመለካችሁት? ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ሳይል ለምንድን ነው የምትገዙትና የምታመልኩት? አምልኩኝም ተገዙኝም ብሎናል። የቱ ጋር ነው ያለው? አሁን ጥቅሱን ልነግርህ አልችልም፣ ግን ቃሉን ልነግርህ እችላለሁ። ታዲያ እንዴት ነው ጥቅስ አላለም? ኢየሱስ ክርስቶስ አምልኩኝ ወይም ተገዙኝ አላለም። ኢየሱስ ክርስቶስ ለምን ብሏል? አምላክ ያለበት ካለ ታየን፣ ችግር የለም እናመጣለን ብሏል። እሺ የት ጋር ነው ያለው? መጽሐፍ ቅዱስ ላይ የት ጋር ነው ያለው? ማስረጃ አለ፣ አንብበው። መጽሐፍ ቅዱስን አንተ ከያዝከው አንብበው እኮ። የቱ ጋር ነው? መጨረሻ ላይ ደግሞ ምን እንደሚል ታውቃለህ? ከዚህ ከክርስቶስ ውጭ ምንም ነብይ እንደማይመጣ ሁሉ ተነግሯል። መጽሐፍ ቅዱስ ላይ ጥሩ አድርጎ ነግሮናል። ሐሰተኛ ነብይ ከእርሱ በኋላ ምንም ነብይ። ስለዚህ ከሱ ውጭ እግዚአብሔር አምላክ ከወረደ ውጭ ከመጣ በኋላ ምንም አይነት ነቢያት እንደማይመጡ፣ ሐሰተኛ ነቢያት እንደሚሆኑ ገባ። በጣም ጥሩ። ስለዚህ ወይ አንድ መሐመድ ጋር ተገዳለህ ቆይ አንድ በተረጋጋ ከስበይ። ስለዚህ ከእርሱ በኋላ ምንም ነብይ እንደማይመጣና ከእርሱ በኋላ የሚመጡ ነብያት ሐሰተኛ ነብያት እንደሆኑ ተናግሯል ነው አይደል? ሰማይ ደግሞ ይሄን ጨርፍና ወደ ሌላ ትሄጃለሽ። አላህ አንዴ ጨርሽ። ሰጊቱ ስላለ ታወራለች እንዴ? አንዴ ኢየሱስ ክርስቶስ ከእርሱ በኋላ ነብይ እንደማይመጣ ከእርሱ በኋላ ነው። በቀኝ ገጥ ነው ሁለት እጅ አለ። እሱ ሁለት እጅ ይመልስልሻለሁ። አንዴ ተረጋጊ። እኔ ሳወራ ከአንተ ሚዩት ለማድረግ አትችልም። አንዴ አብሽሪ። ይሄን የመጀመሪያውን ጥቅስ ጨርሽና ስለ መጽሐፍ ቅዱስ ስለ አላህ እጆች ትጠይቅኛለሽ። ያው በግልጽ ነው ማወራልሽ። ደስ እያለኝ እመልስልሻለሁ። እሺ አሁን አዳምጪ። ምን አለች ሴትዮ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሰተኛ ነብይ ለማድረግ ማለት ነው መጽሐፍ ቅዱስ ላይ መሰረት አድርጋ ምን አለች? ኢየሱስ ክርስቶስ ከእኔ በኋላ ምንም አይነት ነብይ አይመጣም፣ ከእኔ በኋላ የሚመጣ ነብይ ሐሰተኛ ነብይ ነው የሚመጣው ብሏል አለች። እንደሱ ከሆነ በጣም ጥሩ። አሁን ሜትሽ ናንሾ። እሺ ስለዚህ ከክርስቶስ በኋላ የሚመጣ ነብይ ሐሰተኛ ነብያት ናቸው አይደለ? ሐሰተኛ ነብያቶች እንደሚመጡ እግዚአብሔር አምላክ ወረደ። እግዚአብሔር አንድ ልጁን ከላከ በኋላ ከዛ ውጭ ደግሞ ምንም አይነት ነብያቶች እንደማይመጡ እንደሱ አስረግጦ ነግሮናል።
መጽሐፍ ቅዱስ። ሲቀጥል ደግሞ አንተ የምታመልከው ተረጋጊ። ተስበይ ስላላህ ትጠይቅኛለሽ አልኩሽ እኮ ጤና የላትም እንደች ሴት። ይሄን ርዕስ እንጨርስና ከእርሱ በኋላ ስለሚመጡ ነብያቶች ከዚያ በኋላ ደግሞ ትጠይቅኛለሽ። አብሽሪ እሺ። አንድ ጊዜ አዳምጪ። ሰርፕራይዝ ላሳይሽ ነው። እሺ አይደለም ምን ብላናለች? ከኢየሱስ በኋላ ማንም ነብይ እንደማይመጣና ቢመጡ እንኳን ሐሰተኛ ነብያት እንደሆኑ ነግራናለች። ነይችላውያት የሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ ምን ይላል? በአንጾኪያም ባለችው ቤተክርስቲያን ነብያትና መምህራን ነበሩ። ማናቸው እነዚያ ነብያት? እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉክስዮም፣ አራተኛው ክፍል ገዥ የሄድሮስ ባለሟል መናሄ፣ ሳኦልም ናቸው ይላል። ሳኦል ማን ነው? ጳውሎስ። እነዚህ ሁሉ ነብያት ሐሰተኛ ነብያቶች ናቸው ማለት ነው። ያ ሰላም። ምክንያቱም ከክርስቶስ በኋላ የተነሱ ነብያቶች ናቸውና እነዚህ ደቀ መዛሙርቶች ናቸው። አባ ነብያት ናቸው። ያው ነብያት ናቸው። ነብያት 12 የክርስቶስ ተከታይ ደቀ መዛሙርቶች 12 ውስጥ የሉም። እነዚህ ሲጀመር ከክርስቶስ በኋላ የተነሱ ናቸው። በጊዜ 12 ውስጥ እነዚህ የሉበትም እያልኩሽ እኮ ነው። ማስረጃ ሳይሆን ቶማስ ይልክ እነዚህ 12 የሉም። እነዚህ 12 ውስጥ 12 እሱን ተው ሳይሆን አዳምጪ። ይኸውልሽ ሸጊቱ አዳምጪ፣ ተረጋግሽ። ነብያት ናቸው እነዚህ። አንቺ ነብያት አይደሉም እያልሽ ቃል በቃል ናየ ነብዩ መሐመድን ሐሰተኛ ነብይ አድርጋለሁ ብላ እንዳለ እነ ጳውሎስ ሁሉ ሐሰተኛ ያደረኩላት ገብታችኋል አይደል? ያና ነብያት አይደሉም ትላለች። ነብያት ናቸው እያለ ነው መጽሐፉ። ምን ይላል? በአንጾኪያም ባለችው ቤተክርስቲያን ነብያትና መምህራን ነበሩ ይልሻል። ያው ነብያትና መምህራን ነብያቶች ናቸው። ከነዚያ መካከል ማን አለበት? ሐሰተኛው ጳውሎስ አለበት። ያው ሳኦል የሚለው ጳውሎስ ነው። ሳኦል የመጀመሪያ ስሙ ነው። ከዚያ በኋላ ጳውሎስ ብሎ ራሱን ሰይዋል። ገብታችኋል አይደል? ሳኦል የጳውሎስ ስም እንደሆነ ሁሉም ክርስቲያን ያውቃሉ። ስለዚህ እዚህ ቦታ ላይ እነ ባርናባስ ምናምን እንዳለ ሐሰተኛ ነብያት ናቸው ማለት ነው። በሷ ሚዛን ገብቶሻል አይደል? ይሄን ይመስላል። ስለዚህ ይህ ነው። አሁን ሴትዮ ምን አለች? እነዚህ እኮ ከ12ቱ ደቀ መዛሙርቶቹ ናቸው አለች። ከ12ቱ ደቀ መዛሙርት እነዚህ የሉበትም። ካላመንሽ ከላይ ያሉ ክርስቲያኖች ይመልሱልሽ። ክርስቲያኖች አንድ ቤታቸውን አንሱና አሁን የጠቀስኳቸው ውስጥ ከ12ቱ ደቀ መዛሙርት አሉ የሉ? ክርስቲያን አለ ከላይ ሚቱን አንሳ። አሎ 12ቱ ደቀ መዛሙርቶች እዚህ ውስጥ ተጠቅሰዋል ወይስ አልተጠቀሱም? የሚመለስ ክርስቲያን የለም? ልዑል አንሱኝ። ክርስቶስ 12ቱ ደቀ መዛሙርቶች እዚህ ውስጥ አሉ የሉም? ምን አለ መሰለህ? አንድ ጊዜ በድጋሚ ታሳየኛለህ? አንዴ አባ እና ደቀ መዛሙርት ምንድነው? እውቀት የለሽ ማለት አልገባኝም። እዚህ ጋር ከ12ቱ የሉም። ነገር ግን እነዚህ ሁሉ የሚመሰክሩት ስለሱ ነው እንጂ የተለየ አስተምሮ የላቸውም። እዚህ ጋር አየሽ 12 ውስጥ እዚህ ውስጥ የሉበትም። እነዚህ ከ12 የሉም። ይሄ ልታውቂ ይገባል። ካላወቅሽ መጠየቅ ነው። እኔ በጣም እየፈተንሽ አስቸግረሽ እኔ ያገርኩሽ ነበር። ላሳይሽ 12ቱ ከነዚያ ውስጥ 12ቱ ነብይ ናቸው ይላል መጽሐፉ። ሐሰተኛ ነብይ እንደሚነሳና ስለዚህ ሐሰተኛ ነብያት ናቸው ማለት ነው። አንቺ ቲጂ ለምንድን ነው መጀመሪያ መጽሐፍ ቅዱስ ደህና አድርገሽ አንብቢ። ጌታም ከሐሰተኞች ነቢያት መምህራን ይመጣሉ አለ እንጂ ከእኔ
በኋላ ያሉት ወይም ነብይ አይነሳም አላለም። ስለዚህ መጀመሪያ መጽሐፍ ቅዱስ ማንበብ፣ በግምት ገብቶ ክርክር አይገባም። በግምት ገብቶ አሁን እሱ እንደውም በጣም ነው የታገሰሽ። ያንቺን ያህል እድል ለኔ አልሰጠኝም። እሱም ገና ማያውቁትን ነው የሚያጭበረብር። አያስወራም፣ እኛን አያስወራንም፣ ጊዜ አይሰጠንም። አንቺ ግን በደንብ ነፍስ በጣም ደህና አድርጎ ነው የወነሰሽ። ስለዚህ አንቺ መጀመሪያ የቤተክርስቲያን ልጅ ከሆንሽ መጽሐፍ ቅዱስ ማንበብ ነው እንጂ ለክርክር ዘርሶ አይገባም። ተግባባን? ያነበብኩትን ነው የምናገረው እኔ አይደለም። አላነበብሽም። ሌላ ተልኮ ነው ያላት፣ አውቃ ነው። ሌላ ተልኮ ነው ያላት። አላነበበች፣ ዝም ብላ ነው እቺ። ወይ አላነበበች፣ በግምት ነው የምታወራ። አውቃ አሳሳች ነች። አልገባኝም። አሳሳች አይደለም እኮ ችሎታ ሳይኖርሽ ገብተሽ የምታዳክሪ አሳሳች ስለሆንሽ ነው። ከምንድን ነው አሳሳች ነው? በቃ ሌላ ተልኮ አለሽ አልኩሽ። አንቺ ያለ እውቀትሽ አታውሪ። ምንድን ነው ሌላ ተልኮ የሚኖረኝ? በቃ ቲጂ ተይ እስቲ አንዴ አባቴ አንድ ጊዜ ትንሽ እውቀትን እንትን በል ተናገር። እውቀት ሳይኖርሽ የገብተሽ የሰው እምነት አታውቂ። አረ ወደ ቶፒክ የራሴን እምነት ስለ ራሴ እምነት የተነሳ ያለው ስለ ሰው እምነት አይደለም። ቲጂ ልክ ነሽ። ቆይ አንዴ ረፍት አድርጊ እስቲ። ባለቤቱ አንዴ እስቲ ወደዚህ ሄሎ በለን እና ስለዚህ ቲጂ ትክክል ነች ማለት ነው። እንዴት ነው ነገሩ? እኮ አልገባኝም። አሁን ክርስቲያኖች ያላቸው ማለት ነው ማለት እሱ አዳምጠኝ። ባትሪ ሊዘጋብኝ ስለሆነ ተሰጠኛለህ። እሺ ሌባ አይደለም እሱ ጊዜ